የ380 ቢሊዮን ብር የገቢ እቅድ የአዲስ አበባ ገቢዎች ቢሮ ይፋ አደረገ። በትግራይ ክልል በስደተኞች ላይ አሰቃቂ አደጋ ተከሰተ። አሜሪካ በኢራን ላይ ከባድ ጥቃት እንደምትሰነዝር ትራምፕ ዛቱ። የአሜሪካ ሴኔት የህፃናት ሶሻል ሚዲያ ደህንነት አዋጅን አጸደቀ። ተያይዞም የዓለምን ስጋት የጨመረው የአሜሪካ አዲስ ውሳኔ ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በትግራይ ክልል ሰባ ካሬ በተሰኘው የተፈናቃዮች ማዕከል ላይ በጣለው ከባድ ዝናብና የተቀላቀለበት ኃይለኛ ንፋስ ምክንያት ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ከጥቅም ውጪ መሆናቸውን የምዕራብ ትግራይ ሲቪል ማህበረሰብ ድርጅት አስታውቋል። የምዕራብ ትግራይ ሲቪል ማህበረሰብ ድርጅት አስተባባሪ አቶ ዘበኖም ኪዱ ለትግራይ ቲቪ እንደገለጹት አደጋው የተፈናቃዮቹን ጊዜያዊ መጠለያዎች ከመናዱም በላይ በተፈናቃዮች ንብረት ላይ ከፍተኛ ኪሳራ አድርሷል። ኃይለኛው ዝናብና ንፋስ በሰዎች ላይ አካላዊ ጉዳት ያስከተለ ሲሆን በተለይም አረጋውያን ለጉዳት ተዳርገው ለሕክምና እርዳታ ወደ አቅራቢያው የጤና ተቋማት ተወስደዋል። አደጋው አስቀድመው በከባድ ችግር ውስጥ የነበሩትን ተፈናቃዮች ለበለጠ እንግልት የዳረጋቸው በመሆኑ ማንኛውም የሰብአዊነት ስሜት ያለው አካል መንግስታዊና መንግስታዊ ያልሆኑ ድርጅቶች አስቸኳይ የሰብአዊ ድጋፍ እንዲያደርጉ ጥሪ ቀርቧል። ድርጅቱ አክሎ እንደገለጸው ለተፈናቃዮቹ ጊዜያዊ ድጋፍ አስፈላጊ ቢሆንም ለችግራቸው ዘላቂውና ዋናው መፍትሄ ተፈናቃዮቹ በካምፕ ከመሰቃየት ይልቅ ወደ ቀደመ መኖሪያ ቀያቸው የሚመለሱበት ሁኔታ ሲመቻች ብቻ እንደሆነ አጽንኦት ሰጥቷል። የአዲስ አበባ ገቢዎች ቢሮ አነስተኛ ነጋዴዎችን ለማበረታታት የግብር ጫናን በመቀነስ ትርፋማነታቸውን ለማሳደግና አሰራሩን ለማዘመን ያለሙ የግብር ስርዓት ማሻሻያዎችን እየተገበረ እንደሚገኝ አስታውቋል። ቢሮው ባለፉት 2 ዓመታት ፍትሐዊ የግብር አሰባሰብ ስርዓት ለመዘርጋት የመልካም አስተዳደር ክፍተቶችን ለመቅረፍና ብልሹ አሰራሮችን ለማስወገድ ሰፊ ስራዎችን ሰርቷል። ዋና ዓላማው አነስተኛ ነጋዴዎች በግብር ጫና ሳይጎዱ ወደ ከፍተኛ የንግድ ደረጃ እንዲሸጋገሩ መደገፍ ነው። በከተማ በተለያዩ የንግድ ዘርፎች በቤት ወይም ህጻናት ኪራይና በራይድ ትራንስፖርት ዘርፍ የተሰማሩ 456433 የደረጃ አለ ግብር ከፋዮች ይገኛሉ። ቢሮ ከነዚህ ግብር ከፋዮች 9.2 ቢሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ ይገኛል። በ2018 የግብር ዘመን አብዛኞቹ ግብር ከፋዮች በተዘረጋው የኦንላይን ክፍያ ስርዓት ግዴታቸውን እየተወጡ ይገኛሉ። የግብር ግምገማ ላይ ቅሬታ ያላቸው ነጋዴዎች ደግሞ በወረዳና በክፍለ ከተማ ደረጃ በተዘረጋው የቅሬታ ማስተካከያ አሰራር በኩል መፍትሄ እንዲያገኙ መደረጉ ተገልጿል። በቀጣዩ 2019 በጀት ዓመት የአዲስ አበባ ከተማ አስተዳደር አጠቃላይ የበጀት ፍላጎት 502.27 ቢሊዮን ብር ሲሆን ከዚህ ውስጥም የከተማዋ ገቢዎች ቢሮ 380 ቢሊዮን ብር ገቢ አበክሮ ለመሰብሰብ ማቀዱን ይፋ አድርጓል። የአሜሪካ መከላከያ ሚኒስቴር ከቻይና ወይም ከሩሲያ ጋር ሊከሰት የሚችል ቀጥተኛና ፈጣን ወታደራዊ ግጭት ከተቀሰቀሰ አነስተኛ ረጅም ርቀት የሚሸፍኑ ነገር ግን ከፍተኛ የማጥፋት ኃይል ያላቸውን ታክቲካል የኒውክሌር ጦር መሳሪያዎች ለመጠቀም የሚያስችል አዲስ የሚስጥር ስትራቴጂ ረቂቅ እያዘጋጀ መሆኑ ተገልጿል። ይህ በሚስጥር የተያዘው አዲስ ስትራቴጂ አሜሪካ ለዘመናት ስትከተለው የነበረውንና የኒውክሌር መሳሪያዎችን አጠቃቀም ገደብ የሚያስቀምጠውን የፖሊሲ አቅጣጫ የሚቀይር እንደሆነ ከጉዳዩ ቅርበት ያላቸው ምንጮች ገልጸዋል። አዲሱ ስትራቴጂ ከቻይና ወይም ከሩሲያ ጋር የሚደረግ ፈጣን ጦርነት ወደ ሙሉ የኒውክሌር እልቂት ሳይሸጋገር አነስተኛ ታክቲካል መሳሪያዎችን በስትራቴጂካዊ መንገድ በመጠቀም ተቃራኒ ኃይልን ማስቆም ወይም መግታት ላይ ያተኮረ እንደሆነ የኤንቢሲ ዘገባ ያመለክታል። በፔንታጎን የፖሊሲ ጉዳዮች ኃላፊ የሆኑት ኤልብሪጅ ኮልቢ የኒውክሌር ስትራቴጂውን እንደገና የማዋቀር እና የማዘጋጀት ስራውን እየመሩ ይገኛሉ። ኃላፊዎቹ እንዳሉት ይህ የአሜሪካ እርምጃ በዓለም አቀፍ ደረጃ እየጨመረ የመጣውን የጂኦፖለቲካ ውጥረት እና ከሀያላን ሀገራት ጋር ከቻይናና ከሩሲያ የሚሰነዘሩ ስጋቶችን ታሳቢ ያደረገ ነው። ይህም የአሜሪካን የመከላከል አቅምና የጥንቃቄ ደረጃ ከፍ ለማድረግ የሚደረግ ጥረት ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ ሚና ያለው የሆርሙዝ ወሽመጥ በቅርቡ ካልተከፈተ አሜሪካ በኢራን ላይ ከባድ ወታደራዊ ጥቃት እንደምትሰነዝር አስጠንቅቀዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ እና የግምጃ ቤት ኃላፊው ስኮት ቤሴንት ከኢራን ተወካዮች ጋር ንግግር ማድረጋቸውን ገልጸዋል። ትራምፕ እንዳሉት ኢራን ከወራት ውጥረት በኋላ ስምምነት ላይ ለመድረስ ፍላጎት አሳይታለች። ሆኖም ስምምነት ላይ ካልተደረሰና ወሽመጡ ካልተከፈተ አሜሪካ ጠንካራ ወታደራዊ እርምጃ ከመውሰድ አትመለስም። በሁለቱ ሀገራት መካከል ድርድር መጀመሩ ከተሰማ በኋላ በዓለም አቀፍ ገበያ የነዳጅ ዋጋ ቅናሽ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በ5 በመቶ ገደማ በመቀነስ በበርሜል ወደ $80 ዝቅ ብሏል። ሆኖም ላለፉት ወራት የዘለቀው አለመረጋጋት በዓለም አቀፍ ደረጃ በአሽከርካሪዎችና በኢኮኖሚው ላይ ከፍተኛ ጫና ሲፈጥር ቆይቷል። በሌላ በኩል አሜሪካ ከኢራን ጋር በገባችበት በዚህ ውጥረትና የውጊያ እንቅስቃሴ ምክንያት ዘመናዊና ረጅም ርቀት ተወንጫፊ ሚሳይሎችን
መጠቀሟንና ክምችቷ እየተሟጠጠ መምጣቱን የሲቢኤስ እና የሮይተርስ ዘገባዎች አመላክተዋል። ፕሬዚዳንት ትራምፕ በካሊፎርኒያ በነበራቸው ቆይታ ሁኔታዎች በጥሩ ሁኔታ እየሄዱ እንደሆነ ቢገልጹም የኢራን ውጥረት አሁንም በዓለም አቀፍ የነዳጅ ገበያና በጂኦ ፖለቲካው ላይ ከፍተኛ ስጋት ደቅኖ ይገኛል። የአሜሪካ ሴኔት የንግድ ኮሚቴ የሶሻል ሚዲያ ኩባንያዎች ህጻናትንና ታዳጊዎችን ከዲጂታል አደጋዎች እንዲጠብቁ የሚያስገድደውን የህጻናት ኦንላይን ደህንነት አዋጅ እና ተያያዥ የህጻናት ኤአይ ግላዊነት ረቂቅ ህጎችን በአንድ ድምፅ አጽድቋል። እንደ ሜታ፣ ቲክቶክ፣ ስናፕቻት እና ዩቲዩብ ያሉ የሶሻል ሚዲያ መድረኮች ህጻናትና ታዳጊዎች ለተለያዩ አደጋዎች ለምሳሌ ከአቅም በላይ ለሆነ ሱሰኝነት፣ ለጭንቀት፣ ለምግብ እክልና ለሳይበር ጥቃት እንዳይጋለጡ የመጠበቅ ህጋዊ ግዴታ አለባቸው። ሶሻል ሚዲያዎች ህጻናትን ስክሪን ላይ አጣብቀው የሚያስቀሩ ሳያቋርጡ ስክሮል እንዲያደርጉ ቪዲዮዎች በራሳቸው እንዲቀጥሉ ማድረግ እና የታለሙ አልጎሪዝሞችን ለህፃናት በዲፎልት እንዳይጠቀሙ ይከለክላል። ህጉ ወላጆች ልጆቻቸውን አካውንት፣ የስክሪን ጊዜ እና ፕራይቬሲ ሴቲንግ እንዲቆጣጠሩ የሚያስችሉ መሳሪያዎችን ማቅረቡን ያካትታል። እንዲሁም የታዳጊዎች ከፍተኛ የግላዊነት ጥበቃ ደረጃ በራሱ ክፍት ሆኖ እንዲመጣ ያደርጋል። ምንም እንኳን አዋጁ በሴኔት ደረጃ ከፍተኛ የሁለቱም ፓርቲዎች ድጋፍ አግኝቶ ቢያልፍም ከተወካዮች ምክር ቤት ጋር በተወሰኑ የህግ አንቀጾች ላይ ልዩነት አለ። በተለይም የተወካዮች ምክር ቤት የጥንቃቄ ግዴታ የሚለውን ክፍል ማላላቱ የሴኔት ህግ አውጪዎችን አስቆጥቷል። አንዳንድ የሲቪል መብቶችና የዲጂታል መብት ተሟጋች ድርጅቶች ህጉ የዜጎችን የመረጃ ስርጭት ሊገድብ ይችላል፣ እንዲሁም እድሜን ለማረጋገጥ የሚሰበሰበው የግል መረጃ ለተጨማሪ የመረጃ ጥሰት ያጋልጣል በሚል ስጋታቸውን ገልጸዋል። የኢትዮጵያ ብሔራዊ የምክክር ኮሚሽን ሂደት በፖለቲካ ጣልቃ ገብነት፣ አድሎና ጥብቅ ውዝግቦች ማስነሳቱ ተገለጸ። የኢትዮጵያ ብሔራዊ የምክክር ኮሚሽን ላለፉት 22 ቀናት ሲካሄድ የነበረውን የስልታዊ ቡድን ደረጃ የምክክር ሂደት ቢያጠናቅቅም ሂደቱን በከባድ የገንዘብና የገለልተኝነት ጥያቄዎች፣ በፖለቲካ ጣልቃ ገብነት እንዲሁም በተሳታፊዎች አድማ መፈተኑን በዋዜማ ሬዲዮ ተዘግቧል። በአወያዮችና ቃለ ጉባኤ ያዦች ላይ ለአንድ ወገን ያደላሉ የሚል ከባድ ቅሬታ ቀርቧል። ዋና ኮሚሽነሩ ፕሮፌሰር መስፍን አረጋ ቅሬታውን ማረጋገጣቸውን የችግሩን ስፋት ያሳያል። በተጨማሪም መድረኩ የሀሳብ መሸርሸሪያ ከመሆኑ ይልቅ ተሳታፊዎች በብሔር በሃይማኖትና በፓርቲ ማንነት ተደራጅተው የቡድን ፍላጎታቸውን የሚያንጸባርቁበት የትግል አውድማ ሆኗል። ኮሚሽኑ ይህንን አደገኛ የቡድን እንቅስቃሴ ለማስቆም የወሰደው እርምጃ አለመኖሩ ሂደቱ የተሳሳተ አቅጣጫ እንዳይዝ ስጋት ፈጥሯል። በተለይም የሀገር ግንባታና የአዲስ አበባ ከተማ ህጋዊ ቁመና በሚል አጀንዳዎች ላይ በተደረጉ ውይይቶች ከፍተኛ ውዝግብ ተነስቷል። የኮሚሽኑ አባል ዶክተር አምባዬ እጋቶ እንዳረጋገጡት በብሔራዊ ቋንቋና በአዲስ አበባ ጉዳይ ላይ በተነሳ ከባድ የሀሳብ ልዩነት ምክንያት ተካፋዮች ለሁለት ጊዜያት ያህል አድማ በማድረግ ሂደቱን እስከ ማቋረጥ ደርሰዋል። ብልጽግና ፓርቲ በሂደቱ ላይ እያደረገ ያለው ቀጥተኛ ጣልቃ ገብነት የኮሚሽኑን ነጻነት አደጋ ላይ ጥሎታል። ፓርቲው በምክክሩ ላይ የሚሳተፉ አባላቱን ከዋና መድረክ ውጪ በተለያዩ አዳራሾች በለሚ ኩራና ሲቪል ሰርቪስ በመሰብሰብ የጋራ አቋም እንዲይዙ አቅጣጫ መስጠቱ ምክክሩን የፓርቲው አጀንዳ ማስፈጸሚያ እያደረገው ነው የሚል ትችት አስነስቷል። በተለይም አዲስ አበባ የኦሮሚያ አካል ትሁን የሚል ልዩ ሀሳብ ያንጸባረቁ የኦሮሚያ ክልል አመራሮችን አቋማችሁን አስተካክሉ በማለት ማስጠንቀቁ የመድረኩን ነጻነት ጥያቄ ውስጥ ጥሎታል። የመጀመሪያዎቹን የጠቃቀንና ንዑስ ቡድን ምክክሮች ያላለፉ አዳዲስ ግለሰቦች በኮሚሽነሮች ግልጽ ፍቃድ ብቻ ወደ ስልታዊ ቡድኑ በጋሬጣ እየገቡ መሆኑ ተሰምቷል። በተጨማሪም በመጀመሪያ ካልተወያዩበት አጀንዳ በመነሳት መታወቂያቸውን እያቀረቡ ወደ ሌላ አጀንዳ የተዛወሩ ተሳታፊዎች መኖራቸውን የሀሳብ አሰባሰቡንና የድምፅ አሰጣጡን ታማኝነት ጎድሎታል። በእነዚህ በርካታ የፖለቲካ ጫናዎች፣ የአሰራር ግድፈቶችና የሀሳብ ክፍፍሎች ምክንያት ከሐምሌ 30 ቀን ጀምሮ ለ3 ቀናት ይካሄዳል የተባለው የውሳኔ አሰጣጥ ምዕራፍ ከተቀመጠለት ጊዜ በላይ ሊወስድና ከባድ ውዝግብ ሊገጥመው እንደሚችል ተገምቷል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።